ብፁዕ አቡነ ገብርኤል በጫማ ቤተ መቅደሱን ረገጡ። ቪዲዮው እውነተኛነቱን ይዘናል። መረጃውን በስፋት ታደምጣላችሁ። መጋቢ ሃይማኖት መምህር ተስፋይ ስለ ስዕላት እንቆረቆራለን ስለሚሉ ፕሮቴስታንት የተናገሩ የገድላትና የተአምራት አይነት ድርሳናት አራሚ ሆነው እንደመጡ ነው የሚያሳዩት። ለመመናን ግን አይደለም። እነሱ ራሳቸው በሚስጥረ ጥምቀት አያምኑም፣ በሚስጥረ ቁርባን አያምኑም። መሰረታዊ በሆኑት አሁን እኔ ነገረ ቅዱሳን ምናምን አይደለም፣ ገድል ምናምን አይደለም። መሰረታዊ የክርስትና መሰረት በሆኑ መጽሐፍ ቅዱስ ላይ በተቀመጡ ክርስቶስ በሰራቸው ምስጢራት አያምኑም። ፕሮቴስታንቶች መግቢያ አጡ። ስለ ስዕላት ሲጠየቁ ግራ ተጋቡ። ፕሮፋይል ላይ ለምንድን ነው ስዕላት መጽሐፍ ቅዱስ አይደሉም ብለኛልና ለምንድን ነው ፕሮፋይል ላይ ስዕል ያደረከው? ኦሬዲ ስዕል ነው፣ ኢሶፊስ የታወቀ ነው። ቆይ ለጠይቅ ነው ልጠይቀኝ ነው የገባሁት። ሊደመጥ የሚገባው መልእክት አይ ፕሮቴስታንቲዝም ማስተዋል አቅቷቸው አሜን እያሉ የሚደፉት። እስኪ እነዚህን ቪዲዮዎች አይተን እንመለስ። ጥቁር ክር እና መስቀል መሸከም በራሳቸው አገላለጽ መስቀልን ተሸከሙና ተከተሉኝ ብሏል ጌታ ይላል። ጥሩ መስቀል መሸከም ማለት ግን አንገት ላይ ክር ማንጠልጠል ነው። ብዙ ጊዜ አይታችሁ ከሆነ ለማተቤም አንገት ላይ ይሰጣሉ ይላል። ግን መስቀልን ተሸከማችሁ ተከተሉኝ ሲል ጌታ የሚመጣውን ማንኛውንም መከራ በመቀበል ለተቀበልነው እውነት እንድንጸና በዛ በተቀበልነው እውነት ላይ ታምነን ለዘላለም እንድንኖር እንጂ አንገታችን ላይ ላንጠለጠልነው መስቀል ዋጋ እንድንከፍል ክርስቶስ ቀሲስ ሊቀ ማእምራን ዶክተር ዘበነ ለማ ያስተላለፉት እጅግ ጥብቅ መልእክት ብዙ የሚናገሩት የእግዚአብሔር ቃል ስለሌላቸው እኮ ነው። በተለይ ከኦርቶዶክስ የወጡ ጴንጤኔን የሚሉ ሰዎች የሚሳደቡበትን ምክንያት ልንገራችሁ። ትምህርት የላቸው። በመጀመሪያ መምህር ዘበነ እንዲህ ያለ ዛሬ ብሎ አስተምሮ ነው 2 ቀን 3 ቀን የሚያወራው። የተወዳችሁ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። መረጃው ለመላው ዓለም እንዲዳረስ ሁላችሁ ኦርቶዶክሳውያን ላይክ በማድረግ ጀምሩልኝ። እንደው በፍጹም ትህትና ነው የምጠይቃችሁ፣ ላይክ አድርጉልኝ። ላይክ ስታደርጉ አልጎሪዝሙ መረጃውን ስለሚያዳርስ ሁሌ ላይክ ማድረግ አድርጉ ማለት ይሰለቻል። 1-2 ላይክ በላይ አድርጉልኝ። ምክንያቱም አቡነ ገብርኤል እንዲጫማ ረግጠው ቤተ መቅደስ ገቡ የሚሉ ነገሮችን ሲራገቡ ነበር። እውነቱ ምንድነው የሚለው በእጃችን ገብቷል። እውነት ነው አይደለም መረጃው ሙሉ በእጃችን አለ። ስለዚህ ባካችሁ ኦርቶዶክሳውያን ይህንን እውነት ልናጋለጥ ስለሆነ ላይክ በማድረግ ጀምሩልኝ። ወደ ጥንክራችን በቀጥታ አምራለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኚ አጋዕዝተ ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። ወላዲተ ቃል አምላክ ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን የማዕረግና ክብራቸው ምስጋና ይድረሳቸው። ክርስቶስ ተንሥአ እሙታን በአብይ ኃይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ሰላም። የክርስቶስ ሰላምና ጸጋ ከሁላችሁ ጋር ይሁን እያልኩኝ ዛሬም እንግዲህ አዲስ መረጃ ይዤ መጥቻለሁ። ይሄ መረጃ መነጋገሪያ የሆነ ርዕሰ ጉዳይ ነው። በዚህ ርዕሰ ጉዳይ ላይ ሰፋ ያለ ትንታኔ እንሰጣለን። በተለይ ከፕሮቴስታንቱ ቤተ እምነት ጋር የምናነሳ ጉዳይ አለ። ስዕላትን አይፈልጉም፣ ስዕላት አይቀበሉም፣ ግን ደግሞ ስዕላትን ያደርጋሉ፣ ፕሮፋይል ያደርጋሉ ምናምንና ከሱ ጋርም በድንገት የቀረበላቸው ጥያቄ ጋር በተገናኘ ያሉትን መልሶች አስደምጣቸዋለሁ። ከሁሉ በቅድሚያ ስለ ገድላት ስለ ድርሳናት እንከራከራለን ስለሚሉት ፕሮቴስታንቶች እንዲህ በማለት መጋቢ ሃይማኖት መምህር ተስፋይ ሞሲሳ መልስ ይሰጣሉ። እንካታ የገድላትና የተአምራት አይነት ድርሳናት አራሚ ሆነው እንደመጡ ነው የሚያሳዩት። ለመመናን ግን አይደለም። እነሱ ራሳቸው በሚስጥረ ጥምቀት አያምኑም፣ በሚስጥረ ቁርባን አያምኑም። መሰረታዊ በሆኑት አሁን እኔ ነገረ ቅዱሳን ምናምን አይደለም፣ ገድል ምናምን አይደለም። መሰረታዊ የክርስትና መሰረት በሆኑ መጽሐፍ ቅዱስ ላይ በተቀመጡ ክርስቶስ በሰራቸው ምስጢራት አያምኑም። ጽፈዋል መጽሐፍቶች። በተለይ ጮራ መጽሔት የሚባል በተከታታይ 1970ዎቹ አካባቢ ጀምሮ የወጣ የነበረ መጽሐፍ በተከታታይ መጽሔት ነው። እዛ ላይ አስቀምጠዋል።
እነዚህ ሰዎች እንደገና ደግሞ በመሰለኝ የሚያምኑ ናቸው። አሁን በጣም የሚገርመው በግለሰባዊ መሰለኝ የሚታመን ነው የታድሶ መናፍቃን እምነታቸው። እንደው አንድ ጮራ መጽሔት ላይ ምን ይላል? አንድ እንደው ይዤዋል መጥቻለሁ። ጮራ የመጀመሪያው ቁጥር 1 መጽሔታቸው ነው ገጽ 3 ላይ ለእያንዳንዳችን የመሰለንንና ያመንበትን ከሊቃውንትም የተማርነውን ሐሳብ እውነት መሆኑን እና ጠቃሚነቱን ከተቀበልነው ዘንድ ለሌሎች ማስገንዘብ ይገባል ማለት ነው። ጮራ የተሰኘው መንፈሳዊ መጽሔት ለማተም ተነስታ የመሰለንንና ያመንበትን ነው። አንዴት ሰው የመሰለውን ይሆናል? ሃይማኖት እኮ እውነት ነው፣ ከእግዚአብሔር የተቀበልነው እውነት ነው። እኔ በመሰለኝ ማስተምረው አይደለም። እና ራሳቸው እንዲህ አይነት አመለካከት ነው ያላቸው። በግምት መጽሐፍ ቅዱስ ሳይሆን አይቀርም እያሉ ነው መጽሐፍ ቅዱስ የሚተረኩት። ይሄ እንዲህ ሳይሆን አይቀርም ምናምን እያሉ ነው። እና ራሳቸውን በደንብ ወደኋላ ቢመለከቱት የኦርቶዶክስ ቤተክርስቲያን ላይ እጃቸውን ለማንሳት ምንም ሞራል ያላቸው አይደሉም። ግን ቤተክርስቲያኒቱንም ይከሷታል። ለምሳሌ አንድ መጽሐፋቸው ላይ ምን ይላሉ? አሁን የፖለቲካው ቀላል ነው፣ እሱ የተለመደ ነው። ምንም እነ ቅዱስ አትናቴዎስ የገጠማቸው እነ ቅዱስ ዮሐንስ አፈወርቅ ያጋዛቸው ነው። ከፖለቲካው ጋር መናፍቃኑ እያጋጯቸው ማለት ነው ብለው እና ለምሳሌ አንድ ቦታ መጽሐፋቸው ላይ ምን ይላሉ? አንድ እነሱ ንፋቄ መጽሐፍ ላይ የኦርቶዶክስ ቤተክርስቲያን መላእክት ምሉ በኩለሄ እንደሆኑ በሁሉ ቦታ እንደሚገኙ ነው የምታምነው። እንዲህ ግን አታምንም ቤተክርስቲያን። እንዲህም ብላ አታውቅም። ምሉ በኩለሄ እግዚአብሔር ብቻ ነው። ግን መላእክት በተሰጣቸው ቃል ኪዳን መጽሐፍ ቅዱስ እኮ ይነግረናል። ከመላእኩ ክብር የተነሳ ምድር በራች ይላል። የትኛዋ ምድር? የትኛው አካባቢ ነው? እነሱ እንደሚሉት እንግዲህ እንዳንድ ሰው መላእክትን እንደ ተስፋዬ አይነት ቅርጽና ቁመና ሰጥተው ከሆነ የትኛው ምድር ነው የበራቸው? ሰው እኮ በአንድ የኮምፒውተር ሰርቨር ዛሬ በአንድ የኮምፒውተር ሰርቨር በስካይፒ እኔና አንቺ አውስትራሊያ እኔ እዚህ ሆነን እኮ እንገናኛለን። አንድ የኮምፒውተር ሰርቨር በእኔና አንቺ ስንት ሺህ ማይልስ ኪሎሜትር ርቀት ላይ ያለነውን ፊት ለፊት እንድንታይ ካደረገ የእግዚአብሔር መልአክ ያውም ፍጥነታቸው ከብርሃን የሚፈጥን መላእክት እንዴት ሁሉን ምድርን ማካለል ይቸግራቸዋል? ሰይጣን ራሱ ምድርን ዞርኳት ይልለም እንዴ? ሰይጣን የወደቀው መልአክ ራሱ እኮ ምድርን ዞርኳት ይላል። እነሱ ምን ይከሳሉ? ልክ እኛ የፈጣሪን ለፍጡራን እንደሰጠን አድርገው በሐሰት መክሰስ በጣም ልማዳቸው። አሁንም በዚህ ዘመን ያሉት የታድሶ ኑፋቄ አራማጆች በሐሰት መክሰስ ነው። አንደኛው መጋቤ ሃይማኖት መምህር ተስፋዬ ሞሲሳ ናቸው ይሄንን የተናገሩት። የፕሮቴስታንቱ አሁን አመጣጥ አካሄድ በጣም ከበድ እያለ ነው። ለምንድነው ከበድ እያለ የመጣው? አንዱን ሲባል አንዱ አሁን ደግሞ ገላትና ድርሳናትን ማጣጣል መቀለድ በቃ የማይሆን ማንጓጠጥ ጀምሯል። መልስ መታችሁ ተነጋገሩን እንመልስ ሲባል አይኖርም። ከዛ ውጪ ደግሞ በጣም ይፎክራሉ። በራሳቸው ይተረጉማሉ፣ በራሳቸው መንገድ ማለት ነው። እቺኛው ልጅ ላሳያችሁ ሲቀላሉ መስቀሌን ተሸከሙና ተከተሉኝ ብሏል ጌታ ይላሉ። ጥሩ መስቀል መሸከም ማለት ግን አንገት ላይ ክር ማንጠልጠል ነው። ብዙ ጊዜ አይታችሁ ከሆነ ለማተቤም አንገቴን እሰጣለሁ ይላሉ። ግን መስቀሌን ተሸከማችሁ ተከተሉኝ ሲል ጌታ የሚመጣውን ማንኛውንም መከራ በመቀበል ለተቀበልነው እውነት እንድንጸና በዛ በተቀበልነው እውነት ላይ ታምነን ለዘላለም እንድንኖር እንጂ አንገታችን ላይ ላንጠለጠልነው መስቀል ዋጋ እንድንከፍል ክርስቶስ እንደምን አላችሁ ኦርቶዶክሳውያን። እንግዲህ እቺ ልጅ እንደምታቋት የና አሰግድ ተከታይ ነች። ያው ታድሶ ናት። ታድሶ ማለት ደግሞ እንደምታቁት ድርቅ ብሎ ኦርቶዶክስ ነኝ የሚል ጴንጤ ማለት ነው። ምክንያቱም አካውንቷ ላይ ገብታችሁ ብታዩት ችግሮች ናቸው ብላ የምታስባቸውን ነገሮች እያወጣች የኛ ቤት ጉድ እያለች የኛን መምህራኖች ስብከት እያወጣች የምትሰራ በራሷ ባለችበት ሃይማኖት በጣም የምታፍር ሰው ናት። ከዛ ውጪ ግን መናገር መፈልገው እንግዲህ ልጅ ለእናቷ ምጥ አስተማረች እንደሚባለው እዚህ ቪዲዮ ላይ ምን ተናግራለች? መስቀል ማለት መከራ ማለት ነው፣ ስደት ማለት ነው ምናምን። ይሄ ትምህርት ራሱ ከየት ነው አመጣሽው አንቺ? እንደዛ የሚለውን ቤተክርስቲያን አይደለች ወይ? የቤተክርስቲያንን ትምህርት ወስደሽ ልክ እኛ እንደማናቀው ያንን እንደማንል መስቀል የምናደርገው ዝም ብለን እንደሆነ ይሄ መስቀል አንገታችን ላይ የምናደርገው አንገታችን ቢቆረጥ ይሻለናል መስቀላችንን ከምናወልቅ። አንቺ እንደምትዩ አቅለለሽ እንዳወራሽው አይደለም። ነገር ግን እኛ ደግሞ መስቀል የምናደርገው ማተብ የምናደርገው ስለተጠመቅን የተጠመቅነው ካልተጠመቁት የምንለይበት ስለሆነ አንቺ ደግሞ በጥምቀት አታምኝም። ስለዚህ ምን ያደርግልሻል? ለምን ታደርጊዋለሽ? እኛ ተጠምቀናል፣ ክርስቲያኖች ነን። መለያችን ነው። መለያችን ደግሞ ካንገታችን ላይ አናወልቅም። ግን የመስቀልን ትርጓሜ አንቺ ለኛ ልትሰብኪ ለቤተክርስቲያን ልትሰብኪ ማለት
እኔ እኮ አንዳንድ ጊዜ እኮ እኔ ድፍረታችሁ እዛ አላደንቅ አላልፍም በዚህ አጋጣሚ በነገራችን ላይ እና መከራ መሆኑን ስደት መሆኑን መገፋት መሆኑን መስቀል ማለት አንቺ ለኛ ለምታስተምሪን ቤተክርስቲያን ያስተማረችውን ወስደሽ ልክ ቤተክርስቲያን እንደማትል አንቺ ስለ መስቀል ትርጓሜ ስታወሪ ራሱ አታፍሪ እንዳለ የሃይማኖታችሁን ሃይማኖትሽ የምትከተየው ራሱ አስተምሮት ምንድነው የሚለው ጾም አያስፈልግም ምናምን ስግደት አያስፈልግም ብላችኋል እንዴ እነዚህ ነገሮች የማይከተል ሰው በራሱ ስለ መስቀል ስለ መከራ ማውራት አለበት ስለ ሐሴት ስለ ደስታ እንዴ ስብከታችሁ እንዳለ ዛሬ መስቀል ምን ያደርግልሻል ስለ መስቀል ለኛ ምትመክሪ ከቻልሽ ለራስሽ ያንን እንደው ለመንቀፍ ነው እንጂ ያንን ነገር መተሽ የተናገርሽው ለህይወት ብታደርጊው ይህ መስቀል ለኛ መድኃኒታችን ነው ስለዚህ ያድንሻል አንገትሽ ላይ ብታደርጊው ከሰይጣን ከዲያብሎስ ይጠብቅሻል ስለዚህ ትርጓሚ መተሽ ለኛ ልታስተምሪ አትሞክሪ በተቻለ መጠን ደግሞ አታስመሲ ኦርቶዶክስ መስለሽ መተሽ ግን ቤተክርስቲያኗን የሚያንቋሽሽ ነገር ነው ለምታወሪው ስለዚህ ለምን ታስመስያለሽ የራስሽን የምታምኝበትን አታስተምሪም እንዴ ይሄ እኮ በጣም ብልግና እኮ ነው ስለዚህ በተቻለ መጠን ራስሽን ለመሆን ሞክሪ የበታችነት ስሜት አይሰማሽ ነው ማለት በጣም የሚገርመው የፕሮቴስታንቱ ቤተ እምነትና የታድሶ ቤተ እምነት ለምሳሌ እኔ በጣም የሚገርሙኝ ነገሮች እንገራችሁ መስቀላውን ማድረግ የጀመሩ አሉ ከዛ ግን ምንድነው የሚሉት መስቀል በልብ ነው ይላሉ አንገታቸው ላይ እኮ መስቀል አለ ቸርቻቸው ላይ መስቀል አለ አትሮንሳቸው ላይ መስቀል አለ አዳራሾች ውስጥ መስቀል አለ መስቀል መጽሐፍ ቅዱስ የሚይዙ መጽሐፍ ቅዱስ ራሱ መስቀል አለው ግን ምን ይላሉ በልብ ነው ይላሉ ከዛስ ያ ነገር የሚያስተምሮ ሲያዩት ደም እንደማይሻገር ሲያቁ አንገታቸው ላይ አድርገው መምጣት ጀመሩ ስዕላት አያስፈልጉም ይላሉ ግን ከሰሞኑ ያለው ነው ሌላውን ትተን የመጽሐፍ ቅዱስ ጥናት ምናምን የሚባሉ እንኳን በእነ ስዕላት አለባቸው ባለፈው ቪዲዮ አጋርቼላችኋል ሌላውን ትተን ከዚህ ከሰሞኑ እንኳን አትደንግጡ ኢየሱስ ቤዛ ነው ያሉትን የአቡነ ገብርኤልን አስተምሮ የክርስቶስን ፕሮፋይል አድርገው አትደንግጡ ኢየሱስ ቤዛ ነው ያሉ ፕሮቴስታንቶቹ ፕሮፋይል አድርገውታል አስቡት የስዕል አድኖ አይቀበሉም ሊያውም የክርስቶስን የማርያምን አይቀበሉም ግን የክርስቶስን ስዕል አድኖ አድርገው ኢየሱስ ቤዛ ነው አትደንግጡ አሉ ታዲያ ቲክቶክ ላይ እነ ወንድማችን ዲያቆን ፈለቃት ማቴዎስ እንደ ጋዲሳ እጅ ከፍንጅ ይዟቸው ሲያናጅዟቸው ነበር ቪዲዮዎችን ላጋራላችሁ እጅ ከፍንጅ ማለት ነው የክርስቶስን ድንቅ ሥራ የሚያስረዳ ስዕል ነው ይሄ ስዕሉን ኬት አመጣው ሲሰቀል የተሳለበት ስዕል ነው ይሄ ኬት አመጣው ስዕሉ መርካቶም ታገኘዋለህ እኮ ስዕሉን እንዴ ፕሮፋይል ላይ ያለው ስዕል የማን ነው ታዴ ሚል ጊብሰን ነው አረ ፊልሙ ላይ ተራው ሚል ጊብሰን ነው አይደል ምሳሌ እኮ ነው እኔ ክርስቶስ ኢየሱስ ቤዛ የሆነበት እሱ ማን አርቆ አንዴ ሰውዬ አክቲቫቱን ድንገት ስትነካ እንዴ ተረጋጋ አንዴ ትልቁ ላይ ላረግ ፈልጌ ነው አንዴ ትልቁ ላይ ሆን ማን ነው አልከኝ ፕሮፋይል ላይ ያለው ፊልሙን የሰራው ሰው ማን ነው ሚል ጊብሰን ወይ የሆነ አንድ ሰምባዲ ነው የሚሆነው ስለዚህ ይሄ ግን ምሳሌያችን ክርስቶስ ኢየሱስ የአክተሩ ምሳሌ የከፈለልን ዋጋ ምሳሌ እንጂ የአክተሩ ምሳሌ ነው በዚህ ስዕል ፊት እየሰጠ አልጠየኩም ለማና ይሰጠኛል አልጠየኩም እኔ ስዕሉ ፊት መስገድ አለ መስገድ አውርቻለሁ አላወራው አየ ከቅድም ጀምሮ አዲስ ኪዳን እስቲ ወደ አዲስ ኪዳን እናልኝ ስትል ነበር ጋዲና አዲስ ኪዳን ጋር ሲመጣ ያላቀው ምዕራፍ ነው የተቀራው አክተሩ ምሳሌ ነው አሁን ፕሮፋይል ያደረከው ወይስ የኢየሱስን ምሳሌ የኢየሱስን ምሳሌ እሺ ኢየሱስ በአክተሩ ነው የሚመሰለው ለምን አክተሩ ካለ ኢየሱስ የሆነውን በአክተሩ ካልተመሰለ ለምን ያክተሩን ፎቶ ፕሮፋይል ያደረከው ኢየሱስን አይተዋል እንዴ ጥያቄ ነው አይ እኔን ጥያቄ መልስ ታውን እየመለስኩ አይደል ኢየሱስን አይተዋል ልትጠይቅ ነው የገባው ኢየሱስ በአክተሩ ይመሰላል ወይ ምሳሌ ነው ይሄ ምሳሌ ነው ኢየሱስ በአክተሩ ይመሰላል ወይ ጥያቄ ሚል ጊብሰን አይጣተኛ ሰው እኮ ነው እኔ ምን አይነት ሰው ነው ብዬ መች ስለ ሰው አጥያት ጠየቅኩኝ ስለዚህ እንዴት እሱ ፊገር ሊሆን ይችላል ጥያቄ አንተ እኮ ምሳሌ ነው አልከኝ አይደለ ከዛ አትደንግጡ ቤዛችን ኢየሱስ ብቻ ነው ይላል ስለዚህ ያረከው የማን ነው ብዬ ጠየቅኩ
የአክተሩን ስትለኝ እዚህ ጋር ኢየሱስ ከሌለ የክርስቶስ ምሳሌ ነው የክርስቶስ ፎቶ ግን የአክተሩ ነው አላልከኝም? የሞተው ፎቶ ግን የአክተሩ ነው አላልከኝም ወይ? ፊልሙን የሰራው አክተር እኮ ነው። ሆሊውድ ላይ ታገኝ አክተሩ ኢየሱስን ይመስለዋል ወይ? እሱን እንግዲህ ሰውየው ኃጢአተኛ ይሁን ምን ይሁን እሱን ነው መጠየቅ ያለብን። ግን ፊልሙ ኃጢአተኛ ነው አልከኛውን ሰው ሰሞኑ ፕሮቴስታንቶች እቺን ፕሮፋይል እያደረጉ እንደው ጀግና የኢየሱስ ወታደር የሆኑ እየመሰላቸው ብዙ ነገር ሲቀባጥሩ እየሰማናቸው ነውና ተረጋጋ ታዴ። ዛሬ ድባቅ ነው የመታቸው ወንድሞቼ እናመሰግናለን። የአክተር ስዕል ነው ያደረጉት። ከዛን ለምንድን ነው ያደረጋችሁት ሲባሉ ምሳሌ ይሄው እሺ አንተ ምሳሌ ነው አለን። አክተሩ ኢየሱስን ይመስለዋል ወይ ብዬ ስጠይቀው ኃጢአተኛ ነው ሄደ ጠይቀው አለኝ። ሄዳችሁ ጠይቃችሁት ነው ወይ ያደረጋችሁት? አዩባ አይ እዚህ ላይ እንደው ወንድማችን ነው አንተ እንደውም እየሰገድክ አይደል? በዚህ ፎቶ ሰው ቆይ አይዲ በዚህ ተሰግዱ ተሰግዳለህ ማለት ነው ተሰግዳለህ። እግዚአብሔር በማን ተመስሉኛላችሁ ብሏል አይደል? ያዝ እንግዲህ እግዚአብሔር በማን ተመስሉኛላችሁ ብሏል አይደል? ከየት አምጥተህ ነው የሳልከው ይሄን ስዕል? የክርስቶስን ድንቅ ሥራ የሚያስረዳ ስዕል ነው ይሄ። ስዕሉን ከየት አመጣው? ሲሰቀል የተሳለበት ስዕል ነው ይሄ። ከየት አመጣው? ግን ለስዕሉ አልሰግድም እኔ። ከየት አመጣው ስዕሉን? ስዕሉ መርካቶም ታገኘዋለህ እኮ ስዕሉን እንዴ። እኔ እኮ ፔንቴዎች መጨረሻ አዩባ የሆነ ጊዜ ትዝ ይላል 5 ኪሎ መጽሐፍ ቅዱስን ከየት አመጣው ሲባል ገዝቼው ነው እንዳለው ፍጻሜ ነው እኮ አባቴ የሌለው ልጅ አባቱን አይጠቅስም ነጋዴ ነው የሚጠቅሰው። ማንዬ ታዲያ ለነበረን ቆይታ እናመሰግናለን ወንድሜ። እግዚአብሔር ያክብርልን። ሰላም ዋል። ኦኬ ፕሮፋይል ላይ ለምንድን ነው ስለ ያረከው? ስላት መጽሐፍ ቅዱስ አይደሉም ብለኝ ነበረ እና ለምንድን ነው ፕሮፋይል ላይ? እሺ እሱንም ልጠይቅ አንዴ በደንብ አዳምጠኝ። አንዴ እንድንደማመጥ ፈልጋለሁ። አቤላይ እንደማመጣለን ቃል መገባልን ነገር ስለ ስዕላት እኔ መጽሐፍ ቅዱስ ጥቅስ እየጠቀስኩ ምክንያት ሆኜ ላስረዳ ሞክራለሁ። አሁን በመጀመሪያ ግን ወደ መጽሐፍ ቅዱስ ከመግባታችን በፊት እንዲሁ ራንደምሊ የሆነ ሐሳብ አንስቼ ነው ፕሮፋይል ላይ ለምንድን ነው ስዕላት መጽሐፍ ቅዱስ አይደሉም ብለኛልና ለምንድን ነው ፕሮፋይል ላይ ስዕል ያደረከው? ኦልሬዲ ስዕል ነው ኢትስ ኦብቪየስ የታወቀ ነው። ቆይ ልጠይቅ ነው ልጠይቀኝ ነው የገባሁት? ተው የኔ አባት በቃ ችግር የለውም ይቅርታ መልስ አትስጥ። ቅዱሳት ስዕላት መጽሐፍ ቅዱስ እንዳልሆኑ ልጠይቅ እስከሆነ ድረስ የኔን ጥያቄ ስማና ከዛ ትጠይቀኛለህ። እሺ ቀጥ ይቅርታ እሺ ላዳምጥ። አንደኛ ስለ ክርስቶስ ኢየሱስ ምስል ነው። የኢየሱስ ክርስቶስ ምስል መጽሐፍ ቅዱስ እንደሚናገረው ኢየሱስ ክርስቶስ ወደ ምድር በመጣ ሰዓት ደም ግባት እንደሌለው ስናየው ልንወደው እንኳን እንደማንችል ይነግረናል። ጌታችን ኢየሱስ ወደ ምድር በመጣ ጊዜ ነው ያልከን አቤላይ? እስኪ ማስረጃ ስጠን። ምን የትኛው መጽሐፍ ቅዱስ ክፍል ላይ ነው እንደዛ የሚለው? ላውጣ። አቤላ ተወዳጅ ብራዘር አንቺ ምርጥ ሰው ፊልጵስዩስ ምዕራፍ 2 ቁጥር 7 ፊልጵስዩስ ምዕራፍ 2 ቁጥር 7 እሺ ፊልጵስዩስ ምዕራፍ 2 ይዞ ኦኬ። ነገር ግን የባሪያን መልክ ይዞ በሰው አምሳል ተገኝቶ ራሱን ባዶ አደረገ ይላል እንጂ ወደ ምድር ሲመጣ ደም ግባት የለውም አይልም። እሷ ያልካት ፓርት ነው የፈለግኳት እኔ። ወደ ምድር ሲመጣ ደም ግባት የላትም የሚለው ነገር ከየትኛው የመጽሐፍ ቅዱስ ክፍል ላይ ነው ያገኘው? እሺ ምን ማለት ነው? እሱን አብራራልኝ። አላብራራልኝ። ምን ማለት ነው? እሱን አብራራልኝ። አንተ ነው የምታብራራው። ይሄንን ግን ከጥቅሱ በፊት አቤላዬ ወደ ምድር ሲመጣ ኢየሱስ ደም ግባት የለውም የሚል ሐሳብ ወይ ጌታ ኢየሱስ የትኛው የመጽሐፍ ቅዱስ ክፍል ላይ ነው ያገኘው? አቤላ እኔ አባት እሺ አቤላ ይቅርታ በቃ
አንድ ጊዜ እና በሰማይ ያለ ነው እንዴ? አቤላ ንገረኝ እስቲ። ቆይ አቤላ አንድ ጊዜ ስንት ዓመት ነው አቤላ? በቁም ነገር አንድ ጊዜ ወደ እንትኑ ከሜዳችን ስንት ዓመት ነው እድሜ? ይሄ ነው እንግዲህ የፕሮቴስታንቱ አስተምህሮ። ስዕላት አይቀበሉም፣ ግን ስዕል ያደርጋሉ። መስቀል አይቀበሉም፣ አዳራሻቸው ላይ መጽሐፍ ቅዱሳቸው ላይ ውስጥ የውስጥ አዳራሽ ከላይ ጣራቸው ላይ ያደርጋሉ። አንገታቸው ላይ የሚያደርጉ አሉና ከራሳቸው ጋር እንኳን ያሉ ናቸው። ለዚህ ነው ሊቀ ማእምራን ዘበነ ለማቀሲስ እንዲህ ይላሉ። ብዙ የሚናገሩት የእግዚአብሔር ቃል ስለሌላቸው እኮ ነው። በተለይ ከኦርቶዶክስ የወጡ ጴንጤኔን የሚሉ ሰዎች የሚሳደቡበትን ምክንያት ልንገራችሁ። ትምህርት የላቸውም። በመጀመሪያ መምህር ዘበነ እንዲህ ያለ ዛሬ ብሎ አስተምሮ ነው 2 ቀን 3 ቀን የሚያወራው። መምህር ከሌ እንዲህ ብሎ አስተማረ ብሎ ነው 3 ቀን 4 ቀን የሚያወራው። አባ ገብረ ኪዳን እንዲህ ብሎ አስተምሩ ብሎ ነው 3 4 ቀን የሚያወራው። ተመልከቱ። መምህር ብርሃኑ አድማስ እንዲህ ብሎ አስተማረ ብሎ ነው 3 4 ቀን የሚያወራው። መምህር ቃለ ጥበብ እንዲህ ብሎ አስተማረ ነው የሚላችሁ። መምህር ጳውሎስ እንዲህ ብሎ አስተማረ፣ ዲያቆን ሄኖክ እንዲህ ብሎ አስተማረ፣ ከሌ እንዲህ ብሎ አስተማረ። ተመልከቱ። መጋቢ ሐዲስ እሸቱ እንዴት እንዲህ ብሎ ይናገራል? እንዲህ በሚል ነው እንጂ አባ ከሌ እንዲህ ያሉ ነው እንጂ ትምህርት የላቸው። እስቲ መተው መጽሐፍ ቅዱስ ገልጠው ዛሬ የምንማማር ነው ብሎ ይሄን ያስተምሩ ይጀምራሉ። ድንገት ሊጀምሩ ይችላሉ። ሃሌሉያ። ዛሬ የምንማረው በቅዱስ ጳውሎስ መልእክት ምዕራፍ እንዲህ ላይ በተነገረው በሱ ላይ ነው የምንማረው ብሎ ትንሽ ጀምራ በኦርቶዶክስ ገድል ላይ ይላል። በድርሳን ላይ እንዲህ ነው ተጽፎ ከዛ ድርሳን ነገሩ እንኳን ማርያም ይላል። ዛሬ ይላኩልኛሉ። አመሳሰሉ ራሱ እንዴት ጸያፍ ነው። ማርያም ቤዛዊተ ዓለም ማርያም ልጇ ቤዛ ስለሆነ እሷን ቤዛ እንላታለን። እንደሱም አይደለም ከፈለክ እና ልጁ ግንበኛ ስለሆነ እናትኝቷን ግንበኝት እንላታለን ነው ራሱ ግንብ የሆነ አስተሳሰብ ነው ይሄ ለራሱ። ይሄ ከምን አይነት ጭንቅላት ራሱ እንደሚወጣ እንዴት ነው የሚያመሳስለው? ተመልከቱ እስቲ። ግንበኝትና እመቤታችን ለማዋረድ ተመልከቱ። ጸሎት ባልዳፍ በሰው ከንፈሩ። ይሄ ነው በቃ የነሱ ስራ። መውደቅ ነው፣ መርከስ ነው፣ መቆሸሽ ነው፣ ድንግልን መስደብ ነው። ልጇን እንደው እንወዳለን እናትህን አንወድም ይሆናል። ይሄ ነገር የማይመስል ነገር ለሚስትህ አትንገር ይባላል። ገንፎ ባሬራ ለሰሚው ግራ ይባላል። አያችሁ አካሄዱን፣ አያችሁት የእባቡን አካሄድ በምን መልክ እንደሚመጣ። ስለዚህ በእነዚህ ሁሉ ነገሮች ተመልከቱት። ጥሩ እንግዲህ ነጥቡ ምንድን ነው? እኛ ኦርቶዶክሳውያን ኢየሱስ ቤዛ ኩሉ ዓለም ነው የሚለውን ቃል በእውነት እማናውቀው ነን። ዛሬ ማለት ጀመሩ ብሎ እባቡ ሊያገሳ ይጀምራል። በስናው ሊረጭ ይጀምራል። የልደት ቀን ዓለም ተሰብስቦ የሚያዩን እንደው ዝም ብዬ እንኳን ልንገራችሁና በእያንዳንዷ ቤተክርስቲያን የሚዘመር የልደት ቀን ጌታ የተወለደ ቀን ገና ሲሰቀል ዓለም የተወለደ ቀን ላሊበላን አስታውሳችሁ። ቅዱስ ላሊበላን ከላይ መላእክትን የመሰሉት ከታች ሰውን የመሰሉት ሰላም በሰማይ በምድርም ለሰው ልጆች የሚለውን ሚስጥር እኮ ነው የሚያሳየው። ከላይ መላእክት ከታች ሆነው የሚዘምሩት የለም ቤዛ ኩሉ ዓለም። አታስታውሱትም? እና ኦርቶዶክስ አሁን እንደው መቀለጃ አትሆንም አንተ እባብ። ዳሩ ያደረብህ አሁንም አቅጣጫ ስለሚያስትህ አታውቀውም እንጂ የዛን ቀን ምንድን ነው የምንለው? ቤዛ ኩሉ ዓለም ይሆን ተወልደ እና አይደለም እንዶ ስንዘምረው ሁሉ ስትዘምሩት ሰንበት ተማሪው እናንተ ሁላችሁ ምእመናን ሁሉ ምን እያላችሁ ነው የምትዘምሩት? ቤዛ ኩሉ ዓለም ይሆን ተወልደ አይደለም እንዴ? ቤዛ ኩሉ ዓለም ይሆን ተወልደ። ሌላ መዝሙር አለን እንደኛ? ከኛ በላይ ፉጨት አላሉ ሰውየው። አፍ ማሞጥ ሞት አላሉ።
እና ይሄንን ቤዛ ሁሉ አለች ዛሬ ልትለኝ ነው እንዴ? ሳጥናኤል እንግዲህ የፕሮቴስታንቱ ቤተ እምነት በአጠቃላይ ይሄን የመጨረሻውን አንድ የፕሮቴስታንት ቤተ እምነት ብቻ ሳይቻችሁ ቀጥታ ጥቂቷን ቪዲዮ ብፁዕ አቡነ ገብርኤል ጋር የተገናኙትን ላስደምጣችሁ። ማስተዋል አቅቷቸው አሜን እያሉ የሚደፉት እስኪ እነዚህን ቪዲዮዎች አይተን እንመለስ። ያዘው ማጋኑ ረዳባ አብራሚ ማጋን ያቆም ማጋን ናቲ ማጋን لا حديد حدود ايه بيقول ما يملك مصبر زمر كنيغا يتعلم تبات እንደምትመለከቱት ነው እንግዲህ እንዲህ አይነት በአደባባይ በይፋ ነውር የሌላቸው ህዝብ የናቁ ወንጀል በውስጣቸው የነገሰባቸው ሰዎች በህዝብ ላይ ሲቀልዱ ህዝቡ ግን አእምሮ ስለደነዘዘ ይህንን ነገር ማስተዋል ተስኖታል። የደነዘዘ ህሊና እንግዲህ በዚህ መልኩም ይገለጣል። በሌላ ገጽ ደግሞ የደነዘዘ አእምሮ በተለያዩ ሱሶች ደንዝዞ ይገኛል። እንደው በሀገራችን ሁኔታ ስናየው ለጫት፣ ለመጠጥ፣ ለሐሽሽ ለእንደዚህ አይነት ነገር ራሱን አሳልፎ በእነዚህ ነገሮች የደነዘዘ ምሽቱን ቀኑን ምሽት አድርጎ የሚኖር እንግዲህ መምህር መስፍን ሰለሞን ሙሃባ ናቸው ያስተላለፉት። የመጨረሻውን ቪዲዮ ብቻ ላሳያችሁ። እሱም ምንድነው ብፁዕ አቡነ ገብርኤል አስደንጋጭ ዜና ቤተ መቅደስ ከነጫማቸው ቤተክርስቲያን ተረገጠች፣ ቤተክርስቲያን ተደፈረች በሚል በርካቶች የተቀበሉት አንድ ቪዲዮ አለ። እርግጥ ነው ቤተ መቅደስ ውስጥ ነው ጫማም ተረግጧል። እርግጥ ነው ግን ነገሩ እውነት ነው ወይስ አይደለም የሚለውን የተወሰነ በጣም ጥቂት አንድ ሁለት ደቂቃዎች ወሰን ላሳያችሁ። መጀመሪያ ቪዲዮ ላሳያችሁ፣ ከዛ ለዛ ይሰጠውን አንድ ወንድማችን እንካተል። አባ ገብርኤል ተገብቶ ነው ምናምን ብላችሁ ስታወሩ ነበራችሁ ኦርቶዶክሳውያን ማለት ነው። ይሄው ከነጫማ ቤተ መቅደስ ገብቶ ምን ድርስ ያደርጉ እንደነበረ ተመልከቱ። ታቦት ከኋላ አለ፣ ቤቱ ቤተ ክርስቲያን ነው። ምን እየሰሩ እንደሆነ ተመልከቱ። በቃ የትኛው ኦርቶዶክስ ነው ከነጫማ ቤተ ክርስቲያን የሚገባው? የትኛው አባት ነው? ሰላም ይብዛላችሁ። እንዴት ናችሁ? እግዚአብሔር አምላክ የተመሰገነ ይሁን። በጣም ደህና ነኝ። አሁን የሰማችሁት ቪዲዮ የክስ ቪዲዮ ነው ማለት ነው። ብፁዕ አባታችንን የሚከሱና ዘረኝነትን የሚያራግቡ ሰዎች የሚናገሩትን ቪዲዮ ነው ማለት ነው፣ የሚሰሩት ቪዲዮ ነው ማለት ነው። ለዚህ በቂ የሆነ ምላሽ ለመመለስ ነው ይሄንን ቪዲዮ የሚሰራው ማለት ነው። እና ሼር፣ ኮፒ ሊንክ አድርጉ፣ ሌሎችም አድርሱ። ጆሌ ዋቀዮ መቀበሌሲ ኡመተ ክርስቲያና ፈካተኒ ቢፈሙ አባ ኬኛ ረቲ ታሲሳ ጅረኒ አርጊተኒ ጅርቱ ቪዲዮ መጀልቀባ ሰና እንግዲህ ቪዲዮ ምንድነው ያው በስፋት 18 ደቂቃ ያህል ነው። እርግጥ ጫማ ተረግጧል፣ ግን ነገሩ እውነት ነው ወይ ነው ብፁዕ አባታችን እያሉ ሲናገሩ ሰምተናል። አቡነ ገብርኤል እና እዛ ጋር ያለው ሀገር ሽማግሌዎች እና የነበሩ ክርስቲያኖች ጫማ ረግጠው ገብተዋል ቤተ መቅደስ ውስጥ እና እውነቱ ምንድነው ነው? ረግጠው ገብተዋል። አዎ ረግጠው ገብተዋል። ግን ቤተ ክርስቲያን ነው ቤተ መቅደስ ነው ወይ ከተባለ ቤተ መቅደስ ነው፣ ግን ያልተመረቀ ቤተ መቅደስ ነው። ማወቅ ያለባችሁ እሱ ነው። አልተመረቀም፣ ሳይመረቅ ነው የገቡት። እሱ ደግሞ ችግር አያመጣም። ኦርቶዶክሳውያን የማወቅ አለብን። ከተመረቀ በኋላ ነው ከተቀደሰ በኋላ ነው ሰው በዛ ጫማ አድርጎ መግባት የማይችለው እና ያኔ የገቡት ምርቃቱ ያንኑ ሰሞን ስለሆነ አስቀድሞ ገብቶ ነው ያዩት እና በዚህ በኩል ደግሞ እንደው ነገሩን በጣም ጠምዘን መውሰድ የለብንም። የደገፍኩኝ አይደለም፣ ግን ደግሞ ያልሆነ ነገር ሆነ ብለን መስራትም የለብንም እና አቡነ ገብርኤል በነበሩበት ቦታ ረግጠው ገብቷል። ረግጠው የገቡት ግን ቤተ መቅደሱ እንዲመረቅ ያው የመጡበትን መንገድ በቪዲዮ ሰርተንላችኋል። የቋሚ ሲኖዶስን ውሳኔ ተላልፈው ምናምን ብዙ ሰርተናል። እሱ ልናነሳ ሳይሆን እያንዳንዱ መክሰስም ሳይሆን እውነቱን እውነት ብለን ማሳየት ስላለብን ነው።
እና ይሄን እንድታረጋግጡ እንድትመለከቱ ነው። አቡነ ገብርኤል ይዟቸው የገቡት ቤተ መቅደስ ረግጧል አልረገጡም የሚለውን እንድታውቁ ነው። ወደና አካባቢ ሰዎች የዛሬ ቪዲዮ መረጃዎቻችን እኚህን ይመስላሉ። መረጃው ለመላው ዓለም ይዳረስ ዘንድ ሁላችሁም ሰብስክራይብ በማድረግ ሼር እና ላይክ በማድረግ ትብብራችሁን አሳዩ። ላይክ አድርጉ። ኦርቶዶክሳውያን ባካችሁ ላይክ አድርጉ። ሐሳብ አስተያየቶቻችሁን በነጻነት ስጡ። 100 ሺህ እንድረስ። ወንድማችሁ ሉል መብራቱ ነኝ። አሮስ የእናንተም የኛ ነው። ክብር ምስጋና ለአብ፣ ክብር ምስጋና ለወልድ፣ ክብር ምስጋና ለመንፈስ ቅዱስ አንድ አምላክ አሜን።